የ2017 ዓመተ ምህረት የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በታላቅ ሃይማኖታዊ ስነ ስርዓት ዛሬ በድምቀት ተከብሯል። ተመልካቾቻችን ትላንትና ከዋዜማው ጀምሮ በዚህ በአክሱም ጽዮን ማርያም ቤተክርስቲያን በርካታ ሃይማኖታዊ ስነ ስርዓቶች ሲካሄዱ ነበረ። አውደ አክሱም ከተማ ይህንን ሃይማኖታዊ ስነ ስርዓት ለመታደም በርካታ ምዕመናን ከተለያዩ የሀገሪቱ አካባቢዎች እንዲሁም ከተለያዩ የውጭ ሀገራት ሲገቡ ነበር። የአክሱም ከተማ ወጣቶችም እንግዶቹን እንኳን ደህና መጣችሁ ያሉ እግራቸውን እያጠቡ ሲቀበሏቸው ተመልክተናል። ምሽት ላይ እዚህ ቤተክርስቲያን የተለያዩ ስነ ስርዓቶችም ተካሂደው ነበረ። ህፃናት ቄሮስ ሜሮስ ኦ ንጉስ እያሉ በርካታ በጣም ዜማ አምላካቸውን ሲያመሰግኑ ተመልክተናል። የቅዱስ ያሬድ ዜማ የሆነውን እንዲሁም ደግሞ ሃይማኖታዊ መዝሙር ሰንበት ትምህርት ቤት ወጣቶች በወረብ መልክ ሲያቀርቡ ተመልክተናል። ሌሊቱንም እንዲሁ በርካታ ሃይማኖታዊ ስነ ስርዓቶች ነበሩ እዚህ ቤተክርስቲያን የተካሄደው። ምዕመናን ከየአካባቢው ተሰብስበው ጧፍና የሻማ ማብራት ስነ ስርዓት በማካሄድ እየተሳለሙ ጸሎትና ምስጋና ሲያደርሱም እንዲሁ ተመልክተናል። ዛሬ በእለቱ በሆሳዕና ማለት ነው ቅዳሴ ተካሂዶ ሌሎች ሃይማኖታዊ ስነ ስርዓቶች በተመሳሳይ እንደትናንቱ ሲካሄዱ ነበረ። የእምነት አባቶችም በርካታ ሃይማኖታዊ መልእክቶችን አስተላልፈዋል። እነዚህ መልእክቶች ምንድናቸው? የተገኘውን ሰላም አስቀጥሎ ለማጠናከር እንዲሁ ከሃይማኖት አባቶች ከምዕመናን እንዲሁም ደግሞ ከሁሉም የህብረተሰብ ክፍል ኃላፊነትና ግዴታ እንዳለበት አጽንኦት ሰጥተው ተናግረዋል። በርዕሰ አድባራት ወገዳማት አክሱም ጽዮን በዓለ ሆሳዕና በደመቀው ሁኔታ ተከብረዋል። ከትናንት ጀምሮ ቅዳሜ ከ6 ሰዓት ጀምሮ ዋዜማ ተቆሞ እንደገና ከ9 ሰዓት ጀምሮ ስርዓተ በቀልት የሚባል አለ። ያ ስርዓተ በቀልት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ተነስቶ ወደ ኢየሩሳሌም በሚሄድበት ሰዓት ከዛ ህፃናት ቅጠል እየያዙ ቄሮስ ሜሮስ ወይም ደግሞ ሆሳዕና በአርያም ኢየሱስ ንጉስ ኢየሱስ መድኃኒት እያሉ በዜማ እያመጎሱት ከዛ ቡሩክ ዘይመጽእ በስመ እግዚአብሔር እየተባለ እየተዘመረ ወደዚህ ቤተክርስቲያን ይመጣል። ከማታ ጀምሮ ከ1 ሰዓት ጀምሮ እስከ 10 ሰዓት አካባቢ ስርዓተ ማህሌት እና ሰዓታት ሲገለገል ነው ያደረ። ከ10 ሰዓት በኋላ ደግሞ ቅዳሴውን 1 ሰዓት ተጠናቅቆ ከዛ በኋላ የስርዓተ ተጽኢኖ የሚባል ተጽኢኖ ዲበ እዋል ቦአ ኢየሩሳሌም በክብር በውርንጭላ በአህያ ተቀምጦ ኢየሩሳሌም ገባ እያሉ እየሰገዱ እያዜሙ 41 ጊዜ እንደዚህ እያደረጉ ነው ያለውና እግዚአብሔር የተመሰገነው። ህዝቡ ያው በሰላም በዓሉ አክብሮ ወደ የመጣበት ቦታ እየሄደ ነው እየተመለሰ። በዓሉን ለመታደም ከተለያዩ አካባቢዎች የመጡ ወጣቶችም አረጋውያን እንዲሁም ደግሞ እናቶችንም አነጋግረን ነበር። እነሱም በተመሳሳይ ሰላም ስለሆነ በጥሩ ሁኔታ በዓሉን እንዳከበሩት ያለምንም የጸጥታ ችግር እንደተከበረና ይህንኑ የተገኘውን ሰላም አስቀጥሎ ለማጠናከር እንዲሁም የራሳቸውን አስተዋጽኦ እንደሚያበረክቱ ነግረውናል። በጣም በደመቀ ሁኔታ ነው የተከበረው። እንደሚታወቀው ሆሳዕና ትርጉም ራሱ ትህትናን የሚያመለክት በዓል ስለሆነ በትህትና በአብሮነት በመከባበር እንዲሁ ሰላማችንን አስቀጥለን ሃይማኖታዊ አስተምህሮ የሚያዘውን ተግባራት እንድናከናውን አደራም ጥለዋል። እንዲሁም ደግሞ የተለያዩ አስተያየት ሰጪዎችም እንዲሁ ነጭ ልብስ ለብሰው ቤተክርስቲያን በመምጣት ብቻ ሳይሆን የተቸገሩ ወንድሞቻችን እህቶቻችን አይዟችሁ በማለት ልንጎበኝና ልንጠይቃቸው ልንደርስላቸው እንደሚገባም እንዲሁ በአጽንኦት ነው የነገሩን። የዛሬው በጣም ካለፈው ጊዜ በጣም ለየት ያለ በዓል ነው የተከበረው። በተለይ በጣም በችሎታቸው በጣም ተሞክሮ ያላቸው የቤተ ክርስቲያን መሪ አገልጋይ ነው ረድ ወደፋ የሚባሉ አስተዳዳሪ አይደሉም። በዓሉ በጣም ደስ የሚል አከባበር ስነ ስርዓት ያለበት ሰላም ያለበት በጣም ተደስተናል። በጣም ደስ የሚል እኛም ሙኘታችን እንደዛ ነበር። በጣም ግን ደስ ብሎናል። ሰላም በሰላም ማሳለፉ እና የበዓል ሆሳዕና ሁሌ እንደዛ ነው። እግዚአብሔር የሰላም አምላክ ነው። እግዚአብሔር የፍቅር አምላክ ነው። እሱም የነገረን ሰላም ነውና ዛሬም በጣም በጥሩ ነው የተከበረ። ሰላም ስላለ በጣም እንደዚህ ተባብረን ስንውል ሃይማኖታችን ስናከብር ጦርነት ቢኖር ነው አሁን ተሳስበን እንደዚህ አንውልም ነበርና ሰላም ስላለ ነው ይሄ ነገር ያገኘ ነው። እኔም ሰላም ባይኖር ኖሮ አልመጣም ነበር።
ሰላም ትልቅ ዋጋ እንዳለው በዚህም ማሳያ ነው ማለት ነው። I'm coming from Germany. My name is Nick. ኒክ እባላለሁ። ከጀርመን የመጣሁት ኢትዮጵያ ስመጣ አሁን የመጀመሪያ ጊዜ ነው። ባለቤቴ ከዚህ በፊት ወደ ኢትዮጵያ መጥታ ታውቃለች እና ስለ ኢትዮጵያ የምትነግረኝ ነገር መጥቼ እንድጎበኝ አድርጎኛል። በእርግጥ እኔ የኦርቶዶክስ እምነት ተከታይ አይደለሁም፣ የካቶሊክ እምነት ተከታይ ነኝ። የሆሳዕና በዓል በካቶሊክም በኦርቶዶክስም እምነት ተከታዩ ዘንድ በአንድ ቀን በመከበሩ እኔም በዚህ የአክሱም ከተማ ተገኝቼ ማክበር ችያለሁ። ደስ ብሎኛል። No, it's my second time. ወደ ኢትዮጵያ ስመጣ ለሁለተኛ ጊዜ ነው። ከ10 ዓመት በፊት ከእህቴ ጋር በሰሜኑ አካባቢ እንዲህ አይነት ሃይማኖታዊ በዓል ላይ ለመሳተፍ ችዬ ነበር። በጣም ደስ የሚል ጊዜ ነበር ያሳለፍኩት። ከዛም ባለቤቴ ኢትዮጵያን መጥቶ ማየት እንዳለበት ነገርኩት። ዘንድሮም ከባለቤቴ ጋር መተን የሆሳዕና በዓልን በአክሱም አክብረናል። የ2017 የሆሳዕና በዓል በታላቅ ድምቀት በዚህ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ጥሩ በሆነ ሁኔታ በጥሩ መንፈስ በሰላም ተጠናቋል።